የቀለሉት ዘውዶች። በአንድ ወቅት በሩቅ አገር የሚኖሩ ንጉሥ ዘውዱ የሚባሉ በጣም ደግ ንጉሥ ነበሩ። ንጉሡ በቤተ መንግሥታቸው የአትክልት ስፍራ ውስጥ በቀለማት ያሸበረቁ ወፎችን መመልከት በጣም ይወዱ ነበር። ንግሥት ማክዳ ደግሞ በዚያው ቤተ መንግሥት ውስጥ ትኖር ነበር። እርሷ በታላቁ ቤተ መጻሕፍት ውስጥ ተቀምጣ አስደናቂ የሆኑ የምስል መጻሕፍትን ማንበብና አዳዲስ ነገሮችን ማወቅ ትመርጥ ነበር። አንድ ቀን ንጉሥ ዘውዱና ንግሥት ማክዳ በትልቁ አዳራሽ ውስጥ ተገናኙ። ሁለቱም በራሳቸው ላይ ያለው ወርቃማ ዘውድ በጣም ስለከበዳቸው ተቸግረው ነበር። ዘውዳችን ለምን እንዲከበደን ብለው ተጨነቁ። ንጉሥ ዘውዱ መፍትሔ ለመፈለግ ወደ ውጭ ወጡ። እዚያም ጥላሁን የሚባለውን ገበሬ ያገኙት። ጥላሁን የዘር ቅርጫቱን ለማንሳት ሲቸገር ሲያዩት ንጉሡ ጎንበስ ብለው በደስታ ረዱት። ንግሥት ማክዳ ደግሞ ወደ መንደሩ መሃል ሄደች። ሉላ የምትባለው ትንሽ ሕፃን የጠፋባትን ድመት ፍለጋ ስታለቅስ አገኘቻት። ንግሥት ማክዳ ከሉላ ጋር በመሆን ድመቷን ከአንድ አግዳሚ ወንበር ስር አገኘችላት። ንጉሥ ዘውዱና ንግሥት ማክዳ በማታው ክፍለ ጊዜ በአንድ ትልቅ አበቦች በሞሉበት ዛፍ ስር ተገናኙ። በዚህ ጊዜ በራሳቸው ላይ ያለው ዘውድ በደመቀ ሁኔታ ማብራት እንደጀመረ ተመለከቱ። ሁለቱም በሰሩት ደግነት ልባቸው በደስታ ተሞላ። በለመለመው ሳር ላይ ተቀምጠው አንድ ትልቅና ቀይ ፖም ለሁለት ተካፍለው መመገብ ጀመሩ። ተመልከቺ ማክዳ አሉ ንጉሥ ዘውዱ። ዘውዳቸውን ከራሳቸው ላይ አውርደው በእጃቸው ያዙት። ዘውዱ አሁን እንደ ወፍ ላባ ቀሏል። ምክንያቱም ሌሎችን በመርዳታቸው የልባቸው ጭንቀት ጠፍቷል። ንጉሥ ዘውዱና ንግሥት ማክዳ ወደ ቤተ መንግሥቱ በረንዳ ወጡ። በደስታ ለተሰበሰቡት የመንደሩ ሰዎች እጃቸውን እየወዛወዙ ሰላምታ ሰጡ። ሁሉም ሰው በደስታ ይጨፍር ነበር። ከዚያን ቀን ጀምሮ ንጉሥ ዘውዱና ንግሥት ማክዳ በደስታና በፍቅር መኖር ቀጠሉ። ዘውዳቸውን ሁልጊዜ እንደ ብርሃን እየበራና እየቀለለ ለዘላለም በራሳቸው ላይ ኖረ።